እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። ክብር ለእግዚአብሔር ይሁን። እንደምንሰነበታችሁ የጌታ ስም የተባረከ ይሁን። ደግሞ ዛሬ እግዚአብሔር እድል ሰጥቶን በድጋሚ ተገናኝተናል። የእግዚአብሔርን ሐሳብ ለመከፋፈል በተለይ በዚህ ፕሮግራም ላይ ያው የሚነሳው የቤተሰብ ጉዳይ ነው። እንደገና የማይለወጠው ለዋጭ የሚል ቋሚ ርዕስ ይዘናል። የማይለወጠው ለዋጭ ቤት ነው፣ ቤተሰብ ነው፣ ትዳር ነው ብለን ተነስተናል። በዛ ዙሪያ ወሳኝ የሆኑ አንዳንድ ፖይንቶችን እያነሳን ነው። ባለፈው ሳምንት የነበራችሁ ሰዎች ለመስማማት እንቅፋት የሚሆኑትን ነገሮች አንስተናል። በጣም ብዙ ጊዜ ሰዎች እንዳይስማሙ የሚያደርጓቸው እንደ ኢሹ የሚያነሷቸው ሁልጊዜ ችግር ሆነው የሚገኙት ነገሮች ስለዋሸኝ ነው፣ ተናድጄ ነው፣ በዚህ ነገር ላይ ድጋሚ ሊዋሸኝ ይችላል፣ ግትር ነው፣ እኔን ለማስቀየም እኔን ለማበሳጨት ብሎ ወይ ብላ ነው ያደረገችው እና ሆን ብሎ ነው ያደረገው እና በፍጹም አይሆንም ብለው ሰዎች ግጭታቸው ላለመስማማት የሚያነሷቸው ሐሳቦች እነዚህ ናቸው ብያለሁ። እንግዲህ እነዚህን መሰል ነገሮች እንዴት እንደሚፈቱም በተወሰነ መልኩ ሐሳብ ለመስጠት ሞክሬያለሁ። ዛሬም እንደ እግዚአብሔር ፈቃድ የእግዚአብሔርን ሐሳብ ተመሳሳይ ሐሳብ ነው። እንግዲህ ሜሬጅ ወይም ትዳር ግጭት የሌለበት ገነት አይደለም ብያለሁ። በተደጋጋሚ ግጭት ይኖራል። አዲስ አፍላ የሆናችሁ ወጣቶች ተጋብታችሁ ስትኖሩ ትኩስ ቤት ላይም ግጭት ይኖራል። የከረሙ ቤቶችም ላይ ግጭት፣ እንደኛም 30 ዓመት የኖሩ ቤቶች ላይ ግጭት ይኖራል። 55 ዓመት ቤቶች ተጋጭተው ይመጣሉ እዚህ። ስለዚህ ግጭት አልባ ገነት አይደለም፣ ግጭቶች ይኖራሉ። ስለዚህ ግጭትን በእርቅ ደግሞ የምናስተካክልባቸው መንገዶችን ደግሞ ማየት ጥሩ ነው። አሁን እንደዚህ አይነት ትንሽ የሚመስሉ ግን ወሳኝ የሆኑ ነገሮችን ከቀን ወደ ቀን እየጣልናቸው ከቀን ወደ ቀን እየተውናቸው እነዛ ነገሮችን እስካልተጠቀምን ድረስ የምንፈልገውን ትዳር መስራት አንችልም። ግጭቶች አይቀሩም፣ ይኖራሉ። ግን መቅረት የሌለባቸው ነገሮች እያስቀረናቸው ስለሆኑ የምናስተካክልባቸውን መንገዶች ደግሞ ሁልጊዜ አብረን መያዝ፣ ግጭቱን ከያዝነው መንገዶቹንም አብረን መያዝ ይኖርብናል እና ይህንን ሐሳብ ነው ዛሬ የምናነሳው። መንገዶቹን አንተዋቸውም። የቱንም ያክል ብናድግ፣ የቱንም ያክል ብንሰለጥን፣ የቱንም ያክል ባለጠጋ ብንሆን፣ የቱንም ያክል ስልጣን ቢኖረን፣ የቱንም ያክል ያለንበት ሁኔታ ከፍ ያለ ቢሆንም እንግዲህ ግጭት አብረው የመኖር አንዱ መልክ ስለሆነ አብረው ደግሞ ግጭቶችን የምናስተካክልባቸው መንገዶችንም ሳንጥላቸው እነሱ ነገሮችን ወሳኝ የሆኑትን ነገሮች ይዘን መሄድ እንደሚገባን ለማሳሰብ ዛሬ በዚህ መጥቻለሁ። መጽሐፍ ቅዱስ ከአንድ ክፍል አነብና የዛሬውን ሐሳብ አካፍላችኋለሁ። ምሳሌ ምዕራፍ 16 ከ20 እስከ 22 ድረስ ያለውን ቃል በጌታችን በኢየሱስ ክርስቶስ ስም አነባለሁ። ሁላችንም ቆመን ተነስተን ይህን ቃል አንብበን ጸልየን ወደ ዛሬው ሐሳብ የተወሰኑ ጊዜ ከበቃን 3 ወይ 4 5 ከበዛ ፖይንቶችን ለመስጠት ሞክራለሁ። ምሳሌ 16 ቁጥር 20 ቃልን የሚያዳምጥ መልካም ነገርን ያገኛል። ቃልን የሚያዳምጥ መልካም ነገርን ያገኛል። በእግዚአብሔር የታመነ ምስጉን ነው። ቃልን የሚያዳምጥ መልካም፣ በእግዚአብሔር የታመነ ደግሞ ምስጉን ነው። ልቡ ጠቢብ የሆነ አስተዋይ ይባላል፣ በከንፈሩም ጣፋጭ የሆነ ትምህርት ያበዛል እያለ ይቀጥላል። እግዚአብሔር የተመሰገነ ይሁን። እንጸልያለን። አባታችን እናመሰግንሃለን። እባክህን ልባችንን ጠቢብ እንድታደርግልን፣ ከቃልህ እውነት እንድታስተምረን፣ ቃልህን ለመስማት ጆሮአችን እንዲከፈት፣ ልባችን ለአንተ ሐሳብ እንዲሸነፍ እሺ እንድንል እንደ ፈቃድህ እግዚአብሔር ሆይ እንደ መራሃን ለመመራት ራሳችን እንድንሰጥህ እንድትረዳን በኢየሱስ ስም እለምንሃለሁ። እግዚአብሔር ሆይ በዚህ ያሉትን እንዲሁም ደግሞ በልዩ ልዩ ስፍራ ሆነው ይህንን ትምህርት፣ ይህንን ሐሳብ፣ ይህንን ቃል የሚሰሙ ሁሉ በቃል እውነት ተሸናፊዎች ሆነው ባንተ ፊት ያንተን በረከት እንዲያገኙ በኢየሱስ ስም ጠይቃለሁ። ይህን ጊዜ ባርክልን፣ የምንማረውን ባርክልን። ታናሽ ባሪያህን እርዳኝ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ይባርካችሁ። ጌታን እጅግ አድርገን እናመሰግናለን። እንግዲህ በዚህ የእግዚአብሔር ቃል ላይ እንግዲህ በየሳምንቱ ስንመጣ አንዳንድ የእግዚአብሔርን ቃሎች እያነሳን ጥቂት ነገሮችን እነግራችኋለሁ። ቃልን የሚያዳምጥ መልካም ነገርን ያገኛል ነው የሚለው። ስለዚህ መልካም ነገርን ማግኘት የምትፈልጉ ሰዎች
ከእግዚአብሔር መልካም ነገርን የምትሹ ሰዎች ቃል ማዳመጥ አለባችሁ። የእግዚአብሔርን ቃል መስማት አለባችሁ። ይሄ ትውልድ ደግሞ ከምን ጊዜውም በላይ የማይፈልገውና የራቀው ያለው ነገር ቢኖር የእግዚአብሔርን ቃል ነው። መልካም ነገርን የምትፈልጉ ከሆነ የእግዚአብሔርን ቃል መስማት አለባችሁ። መልካም ነገርን ማግኘት የምትሹ ከሆነ የእግዚአብሔርን ቃል መስማት አለ። በእግዚአብሔር ደግሞ ለምንድን ነው የምንሰማው? መቼም ካልሰማን ስለማናምን በእግዚአብሔር ደግሞ የታመነ ይላል። ቃል መስማታችን ምን ነው የሚያደርግልን መሰላችሁ? እግዚአብሔርን እንድንተማመንበት ያደርጋል። ከዛ ደግሞ ምስጉን ነው የሚል ድምጽ ይወጣለታል ማለት ነው። ልቡ ጠቢብ የሆነ አስተዋይ ይባላል። ልቡ ጠቢብ የሆነ ሰው አስተዋይ ይባላል። ስለዚህ በቀሪ ዘመናችሁ አስተዋዮች ሆናችሁ መኖርን ብትችሉበትን ጥበብ የምታገኙት የእግዚአብሔርን ቃል በመስማት፣ የእግዚአብሔርን ቃል በመማር፣ የእግዚአብሔርን ቃል በመቀበል፣ የእግዚአብሔርን ቃል በመታዘዝ እሺ በማለት ውስጥ ነው። በከንፈሩ ግን ጣፋጭ የሆነ ትምህርትም ደግሞ ያበዛል። በከንፈሩ ደግሞ ጣፋጭ እግዚአብሔርን የሚሰማ ሰው፣ እግዚአብሔርን የሚፈራ ሰው፣ ከእግዚአብሔር ቃል የሚያዳምጥ ሰው፣ ከእግዚአብሔር የሚሰማና የሚቀበል ቁጭ ብሎ ልቡን ከፍቶ በእግዚአብሔር የሚታመን ሰው ከአንደበቱ ጣፋጭ ቃላትን የማውጣት ጣፋጭ ትምህርትን የሚያወጣበትን እድል ያገኛል። ስለዚህ በቤታችሁ ቢሆን እኔ ቃሉ በጣም ነው የሚጎረብጠኝ፣ ቃሏ በጣም ነው የሚረብሸኝ፣ እንዲሁ የሚናገረው ነገር ሁሉ ጦር ነው፣ የሚናገረው ሁሉ መርዝ ነው የሚባሉ ሰዎች እንዳሉ ታውቃላችሁ። ስለዚህ በሕይወታችሁ ዘመን የምትናገሩት ቃል ጣፋጭ እንዲሆን፣ በሰው ጆሮ ገብቶ የሰው ልብን የሚፈውስ እንዲሆን፣ እንደ እግዚአብሔር ቃል መመላለስ እንድትችሉ የእግዚአብሔርን ቃል መስማት ይኖርባችኋል። የእግዚአብሔር ቃል በጣም የሚገርም ነገር ነው። ከማር ወለላ መጽሐፍ ሲናገር በጣም ጣፋጭ ነው ይላል የእግዚአብሔር ቃል እና የእግዚአብሔርን ቃል መስማት በጣም ወሳኝ ነገር ነው። ስለዚህ ዛሬ ግጭቶችን በእርቅ ደግሞ የምናስተካክልባቸው መንገዶች ብዙዎቻችን እየጣል ነው የመጣ ነው። በተደጋጋሚ ማነሳው የመጀመሪያው ነገር እንግዲህ እንዳልኳችሁ ግጭት በተለያየ ምክንያት ይመጣል። በቋንቋ መደበላለቅ ይመጣል። ባለፈው ሳምንት እንዳነሳ ነው አንዱ ባንዱ ላይ ካለው ግምትና አንዱ ባንዱ ላይ ከሚያስበው ሐሳብ የተነሳ አንዱ ባንዱ ላይ ከፈጠረው ተጽዕኖ የተነሳ የሚፈጠሩ ግጭቶች አሉ። እነዛ ግጭቶችን ለመፍታት የተወሰኑ ፖይንቶች ነግሬያቸዋለሁ። ስለዚህ በተለያየ መንገድ ግጭት ሊፈጠር ይችላል። አብረን እየኖርን በትንሽ በትልቁ ግጭት ሊፈጠር ይችላል። ስለዚህ የመጀመሪያው ግጭቶችን ልንፈታ የምንችልበት አንዱና መሰረታዊ የሆነ እኔ ሁል ጊዜ የምናገረው አሁን ብዙ ሰዎች ስለ ትዳር ሲነሳ መቻቻል ጥሩ ነው የሚሉት ነገር አለ። እኔ መቻቻልን ማምን ሰው አይደለሁም። መቻቻል ቃሉ ደስ ይላል፣ በጣም ደስ ይላል። አብሮ የሚኖር ሰው ግን ተቻችሎ ሳይሆን አንዱ አንዱን ትቶለት በደል ማለፍ ነው የመጀመሪያው። ግጭቶችን የምናስተካክልበት ግጭቶቻችንን የምናስተካክል በየትኛውም ቤተሰብ ሊሆን ይችላል፣ ባልና ሚስት ሊሆን ይችላል፣ ጓደኛ ማቾች ሊሆን ይችላል፣ አብሮ ሰራተኛ ሊሆን ይችላል፣ በተለያየ አለቃና ሰራተኛ ሊሆን ይችላል። በልዩ ልዩ መንገድ ሰዎች ግጭት ይፈጠራሉ። አንዳንድ ግጭቶችን የምናበርድበት ወይም የምናስወግድበት የመጀመሪያው ነገር በደልን ማለፍ ነው። በደልን የምንቆጥር ከሆነ ሰዎች የፈጠሩብንን ችግር የምንቆጥረው ከሆነ የምናነሳው ከሆነ በየጊዜው ማንተወው ከሆነ እያነሳን እሱኑ የምንደጋግም ከሆነ የሚለወጥ ነገር የለም። ችግሮችን መፍታት የምትፈልጉ ከሆነ ችግር የሚፈታበት አንዱ መንገድ መተው፣ በደልን መተው። አይኖ እዛም ቤት ቁስል እዚህም ቤት ቁስል ሊኖር ይችላል። አንዱ ጋር በደል ሌላኛውም ጋር በደል ሊኖር ይችላል። እሱን ቁጭ ብለን የምንቆጥረው ከሆነ ነገሮችን ለማስተካከል በጣም ነው የምንቸገረው። ለዚህ ማሳያዎች የተወሰኑ የመጽሐፍ ቅዱስ ጥቅሶችን አነብላችኋለሁ። ምሳሌ ምዕራፍ 19 ቁጥር 11 ለምሳሌ እንደዚህ ይላል፣ ሰውን ጠቢብ አእምሮ ከቁጣ ያዘገየዋል። ሰውን ጠቢብ አእምሮ ከቁጣ ያዘገየዋል፣ ለበደለኛው ይቅር ይል ዘንድ ክብር ይሆንለታል ይላል። ሰውን ጠቢብ አእምሮ ከቁጣ ያዘገየዋል። ጠቢብ አእምሮ የትኛው ነው? መተው የሚችል ጠቢብ አእምሮ የትኛው ነው? መርሳት የሚችል ጠቢብ አእምሮ የትኛው ነው? ማለፍ የሚችል እሱ ምን ያህል በደለኛውን ይቅር ዘንድ ክብር ይሆንለታል። በደለኛን ይቅር ማለት ክብር ነው የሚያመጣው ወደ ህይወታችን፣ መሸነፍ አይደለም። ዛሬ ባልና ሚስቶች በጣም አከራችሁ፣ በጣም ለሽማግሌ ያስቸገራችሁ፣ ዛሬ ለ8ኛ ጊዜ ልንሰበሰብ ነው። አሁን እኔ ወደዚህ ከመምጣቴ በፊት እንደዚህ አይነት ሽምግልና ነው ያለው። ለ7ኛ ጊዜ ለ8ኛ ጊዜ ይሄ በጣም አስቸጋሪ ነው። ስለዚህ የትኛው ነው በጣም አዋጭ? ለግጭቶች ለእርቅ የምንጠቀምበት አንዱ ሜትድ መተው ነው። መተው፣ ማለፍ፣ ይቅር ማለት በጣም ወሳኝ ነገር ነው። ምሳሌ 12:16 የሰነፍ ቁጣ ቶሎ ይታወቃል፣ ብልህ ሰው ግን ነውርን ይሰውራል ይላል። አሁን በጣም ሰነፎች አትሁኑ፣ ቁጠኞች አትሁኑ። የሰነፍ ቁጣ ነው ይላል፣ ቶሎ ይታወቃል። ብው የሚል ሰዎች ሰነፎች ናቸው ነው የሚለው
የሰነፍ ቁጣ ቶሎ ይታወቃል። ሲቆጣ ቶሎ ብው የሚል ሰው ሰነፍ ነው ይላል። ስለዚህ በሆነ ባልሆነ ብው የምትሉ ሰዎች ስንፍናችሁ ነው። እሱም ብትተውት ጥሩ ነው። ምሳሌ 17:14 የጠብ መጀመሪያ ይላል። ጠብ ሲጀመር እንግዲህ እንደ ቀልድ ዛሬ ፍቺ ደረጃ ሰዎችን ያደረሳቸው ይሄው ሁሉ ሽማግሌ እንዲሰበሰብ ያደረገው በጣም ለመፍታት አስቸጋሪ የሚመስል ችግር ውስጥ ሰዎችን የከተታቸው ነገር ሲጀመር እንዴት ነው የተጀመረው? እንደ ቀልድ የተጀመረ ነገር በኋላ ላይ ማጣፊያ አጥሮት እናያለን። እዚህ ምሳሌ 17:14 ላይ የጠብ መጀመሪያ እንደ ውሃ አፈሳሰስ ነው ይላል። እንደ ቀልድ ነው፣ ቀስ እያለ ነው የሚፈሰው። ስለዚህ ጠብ ሳይበረታ አንተ ክርክርን ተው ይላል። በጣም ችግሮችን በጣም እዛው መኝታ ቤት መፍታት የምትችሉትን ነገር እያበዛችሁት ሳሎን ከሳሎን ወደ ጎረቤት ከጎረቤት ወደ ሰፈር ከቤተሰብ ምናምን አድርጋችሁት ሀገራዊ እንዳታደርጉት ተው ነው የሚለው። ተው ክርክርን ተው፣ ጭቅጭቅን ተው፣ ታረቁ ተው ነው የሚለው። ስለዚህ አንዱ ችግሮችን ልንፈታ የምንችልበት ወይ ደግሞ የተፈጠሩ ችግሮችን የምናስተካክልበት መንገድ መተው። ስለዚህ ዛሬ ስንቶች ናችሁ ለመተው ፈቃደኛ ይሆናችሁ? እንግዲህ እግዚአብሔርን ቃል ስማ ብለን ጀምረናል። የእግዚአብሔርን ቃል መስማት ግድ ነው። ሰው የእግዚአብሔርን ቃል ሲሰማ እግዚአብሔር ጻድቅ የሚል ስም ያወጣለታል። ብፁዕ ነው ያ ሰው። እግዚአብሔር ነገሩን ሁሉ ያሰላለታል። የሚናገረው ቃል ጣፋጭ ይሆንለታል። ወገኖች የእግዚአብሔርን ቃል መስማት ከብዙ ነገር ነው የሚታደጋችሁ። ስለዚህ ክርክርን ተው፣ ጭቅጭቅን ተው። በባልና ሚስት መካከል ቁጭ ብላችሁ ስትነጋገሩ ብትውሉ አንዱ አንዱን አሸንፎ ሻምፒዮን የሚሆንበት እድል የለም። አትድከሙ፣ በእኔ ይሁንባችሁ፣ አትድከሙ። ሻምፒዮን አትሆኑም፣ አሸንፋችሁ ሻምፒዮን አትሆኑም። ዋንጫ የሚሰጣችሁ የለም፣ ሜዳሊያ ላይ አንገታችሁ ለሚያደርግ የለም፣ የሚሸልማችሁ የለም፣ የምታሸንፉት ምንም ነገር የለም። ስለዚህ የተጀመረው ይሄን ትልቅ የእግዚአብሔር ተቋም የተጀመረው ይሄ በጣም ብሩህ ብርሃን ያለበት ለሀገርም ለትውልድም ለቤተ ክርስቲያን የሚጠቅመውን ተቋም እባካችሁ ጠብቁት፣ በመተው ጠብቁት። ቆላስይስ 3:13 እርስ በርሳችሁ ትዕግስትን አድርጉ። አሁን አንዱ በጣም በዚህ ዘመን እንግዲህ አንዱ የዘመን መጨረሻ ምልክት ብሎ ሐዋርያ ጳውሎስ ለጢሞቴዎስ የጻፈለት መልእክትም ላይ የብዙ ሰዎች ችግር ትዕግስት አልባ መሆን፣ ችኩሎች ናቸው ይላል። በትዕቢት የተነፉ ናቸው ይላል። አንዳች አያውቁም ይላል። ክርክርን ነው የሚወዱት ይላል። በቃል መዋጋትን ነው የሚፈልጉት ይላል። በጣም ነው የሚዘገን ነው። ችኩሎች፣ እርቅ የማይሰሙ ቃል ኪዳን የሚያፈርሱ ናቸው ይላል። እባካችሁ ዛሬ እንደ እግዚአብሔር ቃል ወደ ልብ ብትመለሱ ጥሉ ነው። ቆላስይስ 3:13 እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ነው የሚለው። ስለዚህ ዛሬ በጣም ክር ብሎ ችግር ለመፍታት በጣም ከባድ ያደረጋችሁት ለምንድን ነው? ምክንያቱን ልንገራችሁ፣ የእግዚአብሔርን ቃል ስለማትሰሙት። ምክንያቱ አንድ ነው፣ የእግዚአብሔርን ቃል ስለማትሰሙ ነው። የምትሰሙትን የእግዚአብሔር ቃል ስለማትታዘዙት ነው። ይሄው መጽሐፍ ቅዱስ እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ አንዳች የሚነቅፈው ይኖረዋል እኮ የሚያጋጨው ነገር ቢኖረው እርስ በርሳችሁ ይቅር ተባባሉ። እንዴት ነው ይቅር የምንባባለው? ክርስቶስ ይቅር እንዳላችሁ። ክርስቶስ እንዴት ነው ይቅር ያላችሁ? የእናንተን በደል ቆጥሯል፣ የእናንተን ኃጢአት ቆጥሯል። የት አለ እስቲ? የትኛው ጋር ነው የእናንተን እንዲወስ ያወጣው? ስንት ነገር ትቶላችሁ የለም ወይ? ለምንድነው ለመተው የምትቸገሩት? ስለዚህ ቁጥር አንድ መተው ወሳኝ ነገር ነው። መጽሐፍ የሚናገረው እሱ ስለሆነ፣ ስለዚህ የመጀመሪያው ነገር ችግሮች ሲፈጠሩ ግጭትን ለማስቀረት የሚጠቅመን የምናስተካክልበት የመጀመሪያው መንገድ መተው። ፓስተር ሼሪ በጣም ተጎድቻለሁ እኮ፣ በጣም ተበድያለሁ እኮ፣ በጣም ቆስያለሁ እኮ። በጣም ጥሩ ቆስላችሁ ሊሆን ይችላል። ነገር ግን ክርስቶስ ከቆሰለው በላይ ቆስላችኋል ወይ? ክርስቶስ ከደማው በላይ ደምታችኋል ወይ? ክርስቶስ ከተገረፈው በላይ ተገርፋችኋል ወይ? ክርስቶስ ከተከዳው በላይ ተከርታችኋል ወይ? ክርስቶስ ከተሸጠው በላይ ተሽጣችኋል ወይ? ክርስቶስ ከደረሰበት ነገር በላይ ደርሶባችሁ እያላችሁ ያላችሁት እሱን ነው። እሱ እዛ ላይ ተንጠልጥለው የሚያደርጉትን አያውቁም፣ ይቅር በላቸው ብሎ ይቅርታ አድርጓል። ለሁላችንም በደል ኃጢአት መስዋዕት ሆኖ ይቅርታ ሰጥቶናል። ስለዚህ እርሱ ይቅር እንዳላችሁ እርስ በርስ ይቅር እንድትባባሉ መጽሐፍ ቅዱስ ይጠብቃል። የእግዚአብሔር ቃል አንደኛ ጴጥሮስ 4:8 ትጸልዩ ዘንድ በመጠን ኑሩ። በመጀመሪያ ደረጃ መጸለይ እንድትችሉ የሚያደርጋችሁ በመጠን መኖር ነው። መጸለይ እንድትችሉ በመጠን ኑሩ። ሁሉ ነገራችሁ ልክ ይኑረው። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ከሁሉ አንደኛ መጸለይ የማትችሉ ከሆነ የእግዚአብሔርን ጸጋ ማግኘት ከእግዚአብሔር ጸጋ ጋር ለመቆም በጣም ነው የምትቸገሩት። መጠን የሌለው ህይወት ላይፋችሁ በጣም ቡርቅቅ ያለ ከሆነ ህይወታችሁ የተመታ ነው የሚሆነው። ስለዚህ በመጀመሪያ እግዚአብሔር እንደተናገረው አጥብቃችሁ እርስ በርሳችሁ ተዋደዱ ተብሎ የተጻፈላችሁ የእግዚአብሔርን ቃል ስሙ።
የእግዚአብሔርን ቃል ስትሰሙት ነው ነገሮቻችሁ ጣፋጭ የሚሆኑት። የአንደበታችሁ ቃል ጣፋጭ የሚሆነው ለእርቅ እሺ የምትሉ የእግዚአብሔር መንፈስ የሚሰራባችሁ የምትሆኑት የእግዚአብሔር መንፈስ እንደ ልቡ በእናንተ ላይ ፈቃዱን ሐሳቡን ለመፈጸም የሚችልበት እድል የእሽታ መንፈስ እናንተ ጋር የሚያገኘው በእግዚአብሔር ፊት ቃሉን ስትሰሙ ነው። ሁለተኛ እንግዲህ ችግሮችን ለመፍታት ለመታረቅ ነው። በቃ መታረቅ ነው። በመታረቅ ነው የሚፈታው። በእርቅ ነው የሚፈታው። በመተው በቃ የተበደልነውን ነገር ባለንበት ስፍራ ትተን የሆነውን ነገር ትተን ከዛ ለመታረቅ ሬዲ መሆን ነው። ስፔሻሊ ትዳር ውስጥ በተለይ በትዳር ውስጥ ቁጥር ያላቸው ጊዜዎች ያሳለፋችሁ ሰዎች አሁን በጣም ብዙ ሰው በጣም ያሞቀው የወንድና የሴቱ ኬዝ ብቻ አድርጎ ስላሰበው ነው። የእናንተ የሁለታችሁ ኬዝ የነበረው ከመጋባታችሁ በፊት ነው ብያለሁ። ከተጋባችሁ በኋላ በወንዱ በኩል የወንዱ ቤተሰብ፣ በወንዱ በኩል የወንዱ ጓደኞች፣ በሴቷ በኩል የሴቷ ቤተሰብ፣ በሴቷ በኩል የሴቷ ጓደኞች ያልፍና የሀገር ይቀጥልና የፓስተር ቸር የሆነው ነው እዚህ ጋር ያለሁት። ስለዚህ ይህንን ችግር የተፈጠረን ችግር ተውት። በቃ እግዚአብሔር ትቶላችኋል። እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ያንን ተውትና እንደ አዲስ ታርቆ ለመኖር ሬዲ ሆኑ። መታረቅ በጣም ጥሩ ነው። እግዚአብሔር ከሰዎች ጋር ታርቆ ኖሯል። እንኳን እናንተ ኢጓችሁን ተው። እግዚአብሔር ቅዱስ ነው። እግዚአብሔር አምላክ ነው። እግዚአብሔር መንፈስ ነው። የሁሉ ባለቤት ነው። ከሰው ጋር ተቀያየሙ፣ ሰዎች አስቀየሙት፣ ከተጣሉ፣ ከሰው ጋር ተለያየ፣ የራሱ ጉዳይ ብሎ አልተቀመጠም። ሰውን ለማዳን የሄደበትን ርቀት አስቡ። እግዚአብሔር እንኳን ኃጢአት በደል ትቶ ሰዎችን ታርቋል። እናንተ እነማን ናችሁ? ስለዚህ በመተው ከዛ ደግሞ ለእርቅ ራሳችንን በማዘጋጀት መመለስ አለብን። ብዙ ጊዜ እናገራለሁ፣ ስንታረቅ ለመታረቅ ስንመጣ የኛን ይቅርታ አይደለም የምንሰጠው። ለመታረቅ ስንመጣ የኛን ምሕረት አይደለም የምንሰጠው። ወገኖቼ እኔ ሁልጊዜ ሰዎች እንደዚህ አይነት ህይወት በጣም የሚከብዳቸው የተቀበሉት ስለሌላቸው የሚሰጡት አይኖራቸውም። የተቀበላችሁት ምሕረት ካለ ለመስጠት ትችላላችሁ። የተቀበላችሁት ይቅርታ ካለ ለመስጠት ትችላላችሁ። የተቀበላችሁት ይቅርታ አለ ወይ? የተሰጣችሁ ይቅርታ አለ ወይ? የተሰጣችሁ ካለ ስጡ። ምክንያቱም ይቅርታ እኛ ጋር የተቀመጠ የእግዚአብሔር ንብረት ነው። ሁላችንም የምንኖረው በይቅርታ ነው። ሁላችንም የምንኖረው በምህረት ነው። እግዚአብሔር ይቅር ብሎን ነው። ኃጢአት በደላችንን ትቶት ኃጢአታችንን ጠቅጥቆ ወደ ባህር ጥሎልን ደግሜ ያላስብባችሁ ብሎ ማን ነው ያለ ምህረት የቆመ? ማን ነው ያለ ይቅርታ የቆመ? ስለዚህ ይሄንን ማድረግ ምንም አማራጭ የለው። ስለዚህ በእርቅ መፍታት አንዳችን ከማለፍ በላይ ምንም ከመተው በላይ ሌላ ምንም እናደርገው ነገር የለም። ምክንያቱም በደልን ኃጢአትን እምቢ ብለን እርቅን አንፈታ በእርቅ አንፈታም ብለን ብንይዘው ምን ተጠቀመው ነገር የለም፣ መርዝ እንደመጠጣት። ምክንያቱም የእግዚአብሔር መንፈስ እሺ ባይ ታራቂ ገር የዋህ ናት ይላል መጽሐፍ። ከዚህ ውጪ የሆነውስ የዲያብሎስ የሥጋ የአፈር እነሱ አይነት ጥበብ ናቸው። እነዚህ ጥበቦች ሁሉ ውሸተኛ ጥበቦች ናቸውና ይሄን ብታረጉ ጥሩ ነው። ስለዚህ ተነጋግሮ በንስሐ አንዳችንን በቃ ይቅርታ እንግዲህ ሲባል እርቅ ሲባል ጉዳዩ ላይ አነጋገርም ማለት አይደለም። በቃ ይሄን አድርጌያለሁ፣ ይሄን አድርጌሽኛል፣ ትቼዋለሁ፣ ተው። ፎርጊቭነስ ከፎርጌት ጋር ይቅርታ ካደረግን በኋላ ከመተው ጋር በቃ ይሄንን በማድረግ እርስ በርሳችን ይቅር መባባል ይኖርብናል። ስለዚህ በንስሐ በፍቅር በመተናነጽና በይቅርታ ልናልፈው ይገባል። እርስ በርሳችን ይሄን ብናደርግ በጣም ጥሩ ነው። ማቴዎስ 5:23 እንደዚህ ይላል፣ እንግዲህ መጽሐፍ ቅዱስ እንደ ክርስቲያን እናንተ ክርስቲያኖች እንደ ክርስቲያን እግዚአብሔር ቤቱ ስትመላለሱ የእግዚአብሔር ቃል ምን ያህል በመርህ የተሞላ እንደሆነ ላይፋችንን አይደለም ትዳራችንን የእርስ በርስ ግንኙነታችንን እንኳን እንዴት እንደሚናገር ይሄ ቃል ይናገራል። እንግዲህ መባህን በመሰዊያ ላይ ብታቀርብ በዚያ በወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ መሰዊያ ፊት መባህን ትተሂድ፣ አስቀድመ ከወንድም ጋር ታረቅ፣ በኋላ መጥተህ መባህን አቅርብ ብሎ መጽሐፍ ቅዱስ ይናገራል። እግዚአብሔር ጋር እንግዲህ መተን አምልኮ ለማቅረብ መስዋዕት ለማቅረብ ስጦታ ለመስጠት አምላኬ ብለን በሱ ፊት ለመስገድ ሕይወቴን የያዝክ አንተ ነህ፣ ሕይወቴን የተቆጣጠርክ አንተ ነህ፣ የነፍሴ ንጉሥ አንተ ነህ ብለን በእግዚአብሔር ፊት መተን መባችንን እንግዲህ መባ ከፍራንክ ጋር ብቻ አታያይዙት። አምልኳችንን፣ ዝማሪያችንን፣ ስብከታችንን የምናደርገውን ነገር ለማድረግ ስንመጣ ከወንድም ጋር አንዳች ነገር ትዝ ቢልህ ያንን ነገር ሄደህ መባህን ተወው። እኔ እሱን አልፈልገውም። ምን ያህል ቫልዩ እንደሚያደርገው መጽሐፍ ቅዱስ ይነግረናል። ጌታ ኢየሱስ ነው ይሄን የተናገረው። ስለዚህ የሚፈልገውን ነገር እናድርግ። የእግዚአብሔርን ቃል ስማ። እርቅ በጣም ወሳኝ ነገር ነው። እርቅ የምናደርግበት ምክንያት አንደኛ ከእግዚአብሔር ጋር ያለንን ነገር ለማስተካከል ነው። ስለዚህ በአንዳች ነገር እንዳለው ብታውቅ ብታስብ
እንዳለው ብታስብ አስቀይመኸኛል፣ ተቀይሜሃለሁ፣ በድለኸኛል፣ በድለሽኛል በደል ካለ ንክኪዎች ካሉ ወደ ልባችን የመጣ ነገር ካለ የጸጸት የሚናገረን ነገር ካለ ሄደን በሱ ጉዳይ እንድንፈታ መጽሐፍ ቅዱስ ያዘናል። የመርህ አምላክ ስለሆነ ምሳሌ 28:13 ኃጢአቱን የሚሰውር አይለማም። አያችሁ፣ ኃጢአትን ሰውሮ መኖር፣ ኃጢአትን የማይናዘዝ ኃጢአትን ይቅርታ የማይጠይቅበት ሰው አይለማም ነው። በእርቅ መፍታት አለብን። ስለዚህ ባልና ሚስቶች ግጭቶች ሲፈጠሩ ሁለተኛ ልንፈታ የምንችልበት ችግሮቻችንን በእርቅ እርስ በርሳችን ለመታረቅ አንዳችንን ይቅርታ ጠይቀን መሆን አለበት። ገላትያ 6:1 ወንድሞች ሆይ ሰው በማናቸውም በደልስ እንኳን ቢገኝ መንፈሳዊ የሆናችሁ እናንተ ወደዚያ ያለውን ሰው በየዋሃት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስህን ጠብቅ ይላል። እንግዲህ ማናቸውም ወንድሞች ሆይ ሰው በማናቸውም በደል እንኳን ቢገኝ በደል አለ ብላችሁ ብታገኙ ፍረዱ አይደለም የሚለው። መንፈሳዊ ነን የምትሉ እናንተ ወደዚያ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት ነው። በየዋሃት መንፈስ ማለት ነው በይቅርታ። በየዋሃት መንፈስ ምንድነው? በመተው። በየዋሃት መንፈስ ምንድነው? በመታረቅ። በቃ አንተ ደግሞ እዛ ችግር ውስጥ እንዳትገባ ራስህን ጠብቅ ነው የተባለው እንጂ አደጋ የለም፣ ግጭት የለም፣ የሚፈጠር መነካካት የለም አላለም መጽሐፍ ቅዱስ። ይኸው የእግዚአብሔር ቃል እንደዚህ ነው የሚናገረው። ስለዚህ በማስተዋል እርስ በርሳችን ትዕግስት እንድናደርግ፣ እርስ በርሳችን እንድንታረቅ፣ እርስ በርሳችን መተላለፍ እንድንችል መጽሐፍ ቅዱስ ያዘናል። ሶስተኛ ግጭቶች ከተፈጠሩ ምንፈታበት የመጀመሪያ በመተው ነው። ሁለተኛ ቁጭ ብለን በመታረቅ ነው። እርስ በርሳችን እንደ እግዚአብሔር ቃል ተነጋግረን ንስሐ አንዳችንን ተነጋግረን በደላችንን ቅያሜያችንን ነግረን ያንኛውንም ወገን ሰምተን እርስ በርስ ይቅርታ ተጠያይቀን እንደ እግዚአብሔር ቃል በየዋሃት መንፈስ አሸናፊ ለመሆን ሻምፒዮን ለመሆን ሳይሆን በየዋሃት መንፈስ አንዳችንን ለማቅናት ይህንን እንድናደርግ ያስፈልጋል። ሶስተኛው ድርድር ነው። በድርድር ነው እርቅ መፍጠር ይቻላል። ይሄ ብዙ ጊዜ ከንብረት ጋር የተያያዘ ነገር ከንብረት ጋር የተያያዘ አብሮ በቢዝነስ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በቤቶች ሊሆን ይችላል፣ በልዩ ልዩ ቁሳቁስ ሊሆን ይችላል። በእንደዚህ አይነት ነገር ተነካክተው ሰዎች ከተጋጩ በኋላ በተለይ ቤተክርስቲያን አካባቢ ያላችሁ ቅዱሳን ወንድሞቼና እህቶቼ ይሄ ጉዳይ በጣም ጥንቃቄ የሚፈልግ ነው። እኔ ብዙ ጊዜ እናገራለሁ፣ የምታደርጉትን ነገር በጣም በጥንቃቄ የምትሰሩ ሰዎች ህጋዊ መልክ አስይዛችሁ ፊርማ ኖሯችሁ እንድትሰሩ በተደጋጋሚ ተናግሬ ያውቃለሁ፣ አስታውሳለሁ። ስለዚህ ዝም ብላችሁ እንደው የሄዳችሁ ከዛ ከገባችሁ በኋላ ለአስታራቂም ለገላጋይም ለሽምግልና የማይመች አይነት ነገር ይዛችሁ የምትመጡ ሰዎች በጥንቃቄ ብትመላለሱ ጥሩ ነው። ስለዚህ ድርድር ያስፈልጋል። አንዳንድ ጊዜ ንብረት ከሆነ ሀብት ካለ አንዳንድ ነገሮች ካሉ የተጣላ ሁሉ ይቅር ይባባል። ይተው ሲባል አንዱን ነገር ይዝረፍ ይውሰድ ማለት አይደለም። ለምሳሌ በገንዘብ ምክንያት የተነካኩ ሰዎች፣ በንብረት ጉዳይ የተነካኩ ሰዎች፣ በሀብት በገንዘብ በቤት በምናምን በቁሳቁስ የተነካኩ ሰዎች ቁጭ ብለው መነጋገር ያስፈልጋል። መደራደር ያስፈልጋል። መካካድ ጥቅም የለውም። አንዱ መካድ ጥቅም የለውም። አንዱ መሸምጠጥ ጥቅም የለውም። በመጀመሪያ ተነጋግረን የጀመርነው ነገር ካለ በዛ ጉዳይ ቁጭ ብሎ መደራደርና መነጋገር በጣም ያስፈልጋል። ለዚህ ነው መጽሐፍ ቅዱስ ፊልጵስዩስ 2:4 ላይ የእግዚአብሔር ቃል እያንዳንዱ ለራሱ የሚጠቅመውን ሳይሆን ለባልንጀራው ደግሞ እንጂ ይላል። ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ። ስለዚህ ስንደራደር ስንነጋገር አንዳችን ጋር ጥያቄና ግጭት የፈጠረብን ነገር ካለ ለመስማማት የምናደርገው ነገር ቁጭ ብሎ መደራደር፣ መነጋገር። ይህንን ስንነጋገር በጣም ሰልፊሽ ሆነን አይደለም። ምንድነው እዚህ ምድር ላይ እኮ ምንም ይዛችሁት የምትሄዱት ነገር የለም። ምንድነው እንደዚህ የሚያንሰፈስፋችሁ? ስፔሻሊ የሆነች ግጭት ሲፈጠር ለደድ ሲቀመጥ ያንንም ንጥቅ ውስድ አድርጎ በሰው ስም ቅይር፣ በዘመድ ባጎት በቤተሰብ ምናምን ቅይር አድርጎ ባዶ አድርጎ እጅድን አጣጥፎ ምናምን ነገር አፍጠርጎ ምንም እንዳላረገ ይሄ በጣም እኮ ነውር ነው። አንደኛ እግዚአብሔርን አለማወቅ በደል ነው፣ ኃጢአት ነው፣ እግዚአብሔር የሚጸየፈው ነው። እግዚአብሔር እኮ ሁሉን ነገር ያውቃል። ተደፍልፍልፍልፍ አድርጎ እንዴ እናንተ ወስዳችሁ ስም ስታዞሩ እግዚአብሔር ያላየ መስሏችሁ ነው? አሁን እንደ ባዶ እንደተጎዳ እንደተበደለ ሰው እጅ አጣምሮ ሁሉንም ነገር ከሰው ለመንጠቅ እኔ ክርስቲያን ሆናችሁ በተለይ የእግዚአብሔርን ቃል እየሰማችሁ በተለይ እንደዚህ አይነት ገብጋባና ሰቀቀናም የሆናችሁ ሰዎች እግዚአብሔር ምሕረቱን ያርግላችሁ። ንስሐ ግቡ። እንዴ እኛ እኮ በነጻነት እንድንኖር ክርስቶስ ነው ነጻ ያወጣን። በደስታ የምንኖረው ገንዘብ ሲኖረን አይደለም። አስተማማኝ ህይወት የምንኖረው ቤቶች ሲኖሩን አይደለም። አስተማማኝ የጽና መሰረት ህይወታችን ላይ እንዲኖር የሚያደርገን እኮ ክርስቶስ ነው። ብዙ ሀብት ስለሰበሰባችሁ የምትኖሩ መስሏችሁ ነው? መጽሐፍ ቅዱስ ሊዱና አንብቡት።
የሰው ህይወቱ በገንዘቡ ብዛት አይደለም። ከመጎምጀት ተጠበቁ። ያንንም አይመራችሁ። የሰው ነገር ለመንጠቅ በተለይ እንዲሁ አለመስማማት ተፈጥሮ እንኳን ስትለያዩ አንዱን ንጭጭት አድርጋችሁ ራቁቱን ለመጣል የምትሮጡ ሰዎች በጣም ነውር። ምን ማለት ነው? አታውቁትም? ህሊና የላችሁ? ህሊና የላችሁም? እዚህ ያርጋችሁ በሆነ መንገድ በህግ በምናምን ልታሸንፉት ይችላል። ህሊና የሚባል ነገር የለም ወይ? ከየት እንደተነሳችሁ ረሳችሁት ወይ? እንዴት ነው ሰው በጣም ለፍቶ ወጥቶ ወርዶ ሌሊትና ቀን ሰርቶ ያፈራውን ሀብት በሆነ መንገድ ገብታችሁና ትዳር ስለያዛችሁ ብቻ መጨረሻ ላይ እንዲህ ብጥስጥሱ ነው ታችሁ ራቁቱን ለመጣል የምትሮጡ ሰዎች የት ነው እየሄዳችሁ ያላችሁት? እግዚአብሔር እኮ ይጠይቃችኋል። የት ከርመህ እንደመጣ ምን ሰርተህ እንደመጣ እግዚአብሔር ይጠይቃል። እዚህ ድርድር የሚባል ድርድር ስንቀመጥ ደግሞ ለእያንዳንዱ ለራሱ አይደለም ማሰብ፣ ለራሱ የሚጠቅመውን አይደለም መፈለግ ያለበት ለባልንጀራው ደግሞ እንጂ ነው የሚለው። ይሄ በየዋህት ድርድር የሚለው ይሄ ነው። በገንዘብ ጉዳይ ቢሆን፣ በንብረት ጉዳይ ቢሆን፣ በልዩ ልዩ ጉዳይ፣ በልጆች ጉዳይ ቢሆን ስንደራደር ማንኛው ነው አንዳችን ለአንዳችን ማሰብ መቻል እንደው አልሆን ብሎ እንኳን ማንኖር ከሆነ ይሄ እግዚአብሔር ቃል ነው። ስሙት። ሰላም መሆን ከፈለጋችሁ፣ ደስተኛ መሆን ከፈለጋችሁ፣ በእግዚአብሔር ፊት የከበራችሁ ሆናችሁ መጨረስ ከፈለጋችሁ በድርድር እግዚአብሔር አምላክ ግጭቶችን እንድንፈታ መንገዶቹ እነዚህ ናቸው። በደልን እንተዋለን፣ ለመታረቅ ፈቃደኛ እንሆናለን። ስንታረቅ እንተውና አንዳችንን እግዚአብሔር በክርስቶስ ይቅር እንዳለን ይቅር ተባብለን እንለያያለን። ሶስተኛ ድርድር ደግሞ ያስፈልጋል። ቁጭ ብሎ መነጋገር ያስፈልጋል። የትናንትናው ጉዳት መልሶ ቤታችን እንዳይጎዳ መነጋገር ያስፈልጋል። ንብረት ውስጥ ያልገቡ ሚስቶች፣ ቤት ውስጥ ያልገቡ ሚስቶች፣ እስካሁን ድረስ የተንጠለጠለ ጉዳይ ይዘው የሚኖሩ በጣም ብዙ ሴቶችም ወንዶችም አሉ። ስለዚህ ላላበሉ እንዴት ሰው 20 ዓመት 15 ዓመት 30 ዓመት ኖሮ አሁንም ድረስ እንዴት ስስታም ይሆናል? ህይወቱን ሰጥቶ ህይወቱን ሸልሞ እንዴት ነው ሌላ ነገር የሚደብቀው? ይሄ እኮ በጣም አይደንቲቲ ክራይሲስ ነው እኮ። በቃ ስለ ራሳችሁ ያላችሁት ዕውቀት ምን ያህል የወደቀ እንደሆነ ነው የሚያሳየው። ህይወታችሁን የሰጣችሁትን ሰው እንዴት ንብረትና ያላችሁን ነገር ማካፈል ያቅታችኋል? እዚህ ይሄ በጣም ፈውስ የሚፈልግ ነገር ነው። ይሄንን ብታደርጉ እንደው በእግዚአብሔር ፍቅር ጠይቃችኋለሁ። ግጭቶችን ለመፍታት የምናስተካክልበት መንገድ እንግዲህ ሲወርድ ሲዋረድ የመጣ በቤተ ክርስቲያን ታሪክ ውስጥም የነበረ ግጭቶች ነበሩ። ግጭቶች እነ ጳውሎስ ፈተዋል። ሽምግልና ይፈታል እኮ ግጭት። ስለዚህ በአራተኛ ደረጃ በሽምግልና ደግሞ መፍታት ያስፈልጋል። ሽምግልና ምንድን ነው? አንድ ወይ ሁለት ሶስት ሰው ያለበት ማለት ነው። በዛ መንገድ ግጭቶችን መፍታት ይኖርብናል። መጽሐፍ እንደሱ ነው የሚለው። ከወንድም ጋር አንዳች ነገር ቢኖርበት ቁጭ ብለውና ተነጋገሩ አንተና እሱ፣ ከዛ ደግሞ ሁለት ሰዎች ጨምር፣ ከዛ ለቤተ ክርስቲያን ንገራት ብሎ ኦርደር መርህ እግዚአብሔር አስቀምጧል። ስለዚህ በዛ መንገድ ችግሮችን ግጭቶችን መፍታት እንችላለን። ተደራድረን በትክክል አንዱን በማይጎዳ ሁኔታ ከኔ ይልቅ ባልንጀራዬ ብለን ከራሳችን ጥቅም ይልቅ ለባልንጀራችን ጥቅም አስበን አብሮ እንደኖረ ሰው አብሮ እንደቆየ ሰው ይሄን አድርገን በሽምግልና በአራተኛ ደረጃ መፍታት ደግሞ እንችላለን። መጽሐፍ እንደሱ ነው። ምሳሌ ማቴዎስ 18 ላይ ሄዳችሁ ስትመለከቱ ባይሰማህ ግን የሚለው በቃ ትነጋገራላችሁ፣ ከዛ ሰዎች ትጨምራለህ። ባይሰማህ ግን 2 ወይም 3 ምስክር አፍ ንገር፣ ምስክሮች ይኑሩ። ሽምግልና ማለት ነው። ጉዳዩን የሚሰሙ ሰዎች ይኑሩ። ከዛ በኋላ እንዲጸና ዳግመኛ 1 ወይም 2 ካንተ ጋር ውሰድ። መጀመሪያ አናግረው እምቢ ካለ ከዛ 2 3 ውሰድ። ከአንድ ወይ 2 ሰው ውሰድ። ሁለቱን አነጋግራቸው። ችግራችሁን መፍታት አለባችሁ። ይሄንን አድርጉ። ሰው ጨምርና ከዛ ፍቱ ነው የሚለው። ሽምግልና የሚባል ደግሞ ስርዓት አለ። ችግር አለብህ፣ ሂድና አናግረው ጓደኛህን። ችግር አለብሽ፣ ሂጂና ባልሽና ሁለታችሁ ተነጋገሩ። ከዛ ካልሆነ ደግሞ ሰው ጨምሩ። እማኝ የሆነ ሰው፣ ጤነኛ ሰው፣ ሽምግልና የሚያውቅ ሰው ጨምሩ። ከዛ ደግሞ በኋላ ሲበረታ ወደ ቤተ ክርስቲያን ውሰዱ ብሎ መጽሐፍ ቅዱስ ይናገራል። ይሄንን ነው እንግዲህ የሚመስለው ለዛሬ ግጭቶቻችሁን ለመፍታት የምንጠቀምባቸው አብረውን የኖሩ ብንጠቀምባቸው በጣም ሸላ የሆኑ ነገሮች እነዚህ ናቸው። እነዚህ ነገሮችን ብትጠቀሙባቸው ቤቶቻችሁ ውስጥ ያሉ ግጭቶች፣ በትዳራችሁ ውስጥ ያሉ ግጭቶች፣ እርስ በርሳችሁ ያሉት ግጭቶችን መፍታት የምንችልበት እድል እናገኛለን። መጽሐፍ ቅዱስ እንደሱ ስለሆነ የሚያስተምረን ቃልን የሚያዳምጥ መልካም ነገርን ያገኛል ይላል። ስለዚህ ይሄ እግዚአብሔር ቃል ነው። የእግዚአብሔር ቃል ምን እናርግ? ግጭቶች ተፈጥረዋል፣ በምን እናስተካክል ስትሉት በደልን እለፉ። ከዛስ ታረቁ። ስትታረቁ በደልን አትቁጠሩ፣ እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በርስ ይቅር ተባባሉ። ኤፌሶን 4:30 ላይ ሄዳችሁ ተመለከቱ። እግዚአብሔር በክርስቶስ ይቅር እንዳላችሁ 31 ከ29 ጀምሮ ሄዳችሁ እዩት።
እርስ በርሳችሁ ቸሮችና አሩሮዎች ሁኑ ይላል። ግጭት ሲፈጠር ቸርና አሩሮ መሆን ይጠይቃል ማለት ነው። ከዛስ እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ነው የሚለው። እግዚአብሔር በክርስቶስ እንዴት ነው ይቅር ያላችሁ? እግዚአብሔር በክርስቶስ እንዴት ነው ይቅር ያለን? እሱን አንድ ጊዜ ያስቡት። እግዚአብሔር በክርስቶስ እንዴት ነው ይቅር ያለኝ? እሱን ሳስበው እግዚአብሔር በክርስቶስ እኔን ይቅር ያለበትን ይቅርታ ሳስበውና ሳገኘው የእግዚአብሔርን ቃል ስሰማና ይሄን ሳገኘው ሄጄ ለባልንጀራዬ፣ ለሚስቴ፣ ለባል፣ ለጓደኞቻችን ይቅር ማለት አይሳልም። ምንም አይነት በደል ተበዳድላችሁ ቢሆን መተው ጥሩ ነው። መተው በጣም ጥሩ ነው። ማለፍ በጣም ጥሩ ነው። እየጣልን ወደፊት መሄድ በጣም ጥሩ ነው። መታረቅ በጣም ጥሩ ነው። ካለመታረቅ መታረቅ ነው የሚሻለው። ከመለያየት አብሮ መሆን ነው የሚሻለው። በደል ከመቁጠር በደልን መተውና ማለፍ ነው የሚሻለው። ከአቅም በላይ ከሆነ ቁጭ ብሎ እኔ ትብስ አንተ ትብስ ተባብሎ በስርዓት ነገሮች ላይ መነጋገር መሸማገል ነው የሚሻለው ለማለት ነው። እግዚአብሔር አምላክ የሰማነውን ቃል ይባርክልን። አብረን እንጸልይና የዛሬውን ፕሮግራም በዚሁ አጠናቅቃለሁ። እንጸልያለን። ቅዱስ እግዚአብሔር አባታችን እጅግ አድርገን እናመሰግናለን። በየቤታችን፣ በየሰፈራችን፣ በየሥራ ቦታችን እንዲሁም በምንኖርበት አካባቢ ያሉትን ግጭቶች የምንፈታበትን ጥበብ ደግሞ ስለሰጠህን፣ እንድንተው ስለመከርከን ጌታ ሆይ እንድናልፍ ማለፍ የሚባል ነገር እንድናውቅ ስለተናገርከን፣ ይቅር ማለትን እንድንማር ስለተናገርከን፣ እንድንታረቅ እየተናገርከን ስለሆነ ጌታ ሆይ ተለያይተን እንዳንቀር እየተናገርከን ስለሆነ ለመታረቅ ልባችን በእሽታ መንፈስ እንዲደገፍ አንተ እንድትረዳን በኢየሱስ ስም እለምንሃለሁ። ጌታ ሆይ እለምንሃለሁ የኔ ጌታ፣ አንዳችን ለአንዳችን ቸርና ሩሩህ እንድንሆን፣ አዛኝ እንድንሆን፣ አንዳችን ለአንዳችን ስስት እንዲኖረን፣ መልካም መንፈስ እንዲኖረን እንድትረዳን እንለምንሃለን። እንዲሁም ደግሞ እግዚአብሔር ሆይ እግዚአብሔር አንተ የላክልን ያዘጋጀህልንን ሽምግልናዎች አክብረን እንድንጠቀምባቸው፣ አንተ ለእኛ ያለህን ፍቅር የምትገልጥበት መንገድ ብዙ ነው። ከብዙ መንገዶች መካከል አንዱ ሽምግልና ነው። ሰዎችን ትልክልናለህ እግዚአብሔር ሆይ፣ ስለኛ የሚቆረቆሩ ሰዎች ሰጠናለህ። በእነሱ ሰዎች ተጠቅመን ቤታችን ወደ ተሻለ፣ ኑሯችን ወደ ተሻለ፣ አንተ ወደምትከብርበት ከፍታ እንድታመጣን እንለምንሃለን። ስለ ሁሉ ተባረክ። በዚህ ያሉ ቅዱሳን ወንድሞቼና እህቶቼ ሁሉ የተባረኩ ይሁኑ። እንዲሁም ደግሞ በልዩ ልዩ ስፍራ ድምፅህን ቃልህን የሰሙ ሁሉ የተባረኩ ይሁኑ። አንድ ቀን ደግሞ እግዚአብሔር አባት ሆይ አንተ መጥተህ ወይ እኛ ወደ አንተ እስክንመጣ ድረስ ደግሞ በፊትህ ስንጠየቅ መልስ የምንሰጥበትን ጸጋ እግዚአብሔር እንድታበዛልን እንድትረዳን በኢየሱስ ስም እለምንሃለሁ። ክብር ሁሉ ላንተ ይሁን። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። ከፊታችሁ ይቅደም፣ ከኋላችሁ ይከተላችሁ። ደግሞ በክብር እግዚአብሔር የጀመራችሁትን ነገር ሁሉ እንድትፈጽሙ የምትችሉበትን ጸጋ ይስጣችሁ። በሰላም በደስታ በፍቅር ቤታችሁን የምትሰሩ ጥበበኞች ያድርጋችሁ። አንድ ቀን በክብር በመንግስቱ እንገናኝ። ደህና ዋሉ።